አሁን የት ነው ያላችሁት? ዩቱብ ላይ አይደል? ያለ ዩቱብ የዓለም መረጃ ፍሰት፣ ትምህርት፣ መዝናኛ እና አኗኗር እንዴት እንደሚሆን መገመት ትችላላችሁ። ዛሬ እያንዳንዱ ሰው የራሱ ቻናል አለው። ከኪሳችሁ ውስጥ በደቂቃው ከ500 ሰዓት በላይ ቪዲዮ ወደዚህ ግዙፍ ፕላትፎርም በየቀኑ አፕሎድ ይደረጋል። ነገር ግን ይህ ፕላትፎርም እንዴት ተጀመረ? ከመቶ ዓመታት በፊት ሳይሆን ገና እንደ አውሮፓውያን አቆጣጠር በ2005 ዓ.ም ነው። የዩቱብ መስራቾች በዓለም ትልቁ የቪዲዮ ፕላትፎርም ለመፍጠር የነበረችው የመጀመሪያ ሀሳብ ቪዲዮዎች ማጋራት አልነበረም። ይልቁንም የፍቅር ጓደኝነት የሚፈልጉ ሰዎች ራሳቸውን የሚለጥፉበት ቦታ ነበር። ዛሬ በዚህ ቪዲዮ የዩቱብን ሙሉ ታሪክ በሰፊው እናያለን። መስራቾቹ እነማን ነበሩ? የመጀመሪያው እብድ ሀሳቦች ምን ነበረ እና እንዴት ቀየሩት? መቼና በምን ያህል ዋጋ ነው ጎግል የገዛው? ዛሬስ ክሬተር ኢኮኖሚ ምን ይመስላል? በዚህ ቪዲዮ እነዚህ ጥያቄዎች እንደሚመለሱላችሁ አልጠራጠርም። ስለዚህ በመጀመሪያ ይሄንን ቻናል ሰብስክራይብ በማድረግ ይሄንን ቪዲዮ ደግሞ ላይክ በማድረግ የዚህ ቻናል ቤተሰብ እና በየጊዜው እንደዚህ አይነት ቪዲዮዎችን ስለቅ የማሳወቂያ እንዲደርሱት ይሄንን የደውል ምልክቱን በመጫን በየጊዜው የምለቀውን ቪዲዮ በፍጥነት እንዲደርሱት ማድረግ ይችላሉ። የዩቱብ ታሪክ የሚጀምረው ከታዋቂው የኢንተርኔት ክፍያ ኩባንያ ፔፓል ነው። መስራቾቹ 3 ጓደኛሞች ነበሩ። ሁሉም ከኩባንያው መጀመሪያ ዘመን ስኬት ያካበቱት። የመጀመሪያው ሰው ቻዲ ሁሪሊ የንድፍና የጥበብ ሰው፣ የዩቱብን ገጽታ የሎጎ ዲዛይን ያበጀው እሱ ነው። ሁለተኛው ሰው ደግሞ ስቲቭ ቼን የቴክኖሎጂና የምህንድስና ሊቅ፣ የፕላትፎርሙን ተግባራዊነት የፈጠረው እሱ ነው። ሶስተኛው ሰው ደግሞ ጃዊድ ከሪም የሀሳብ ሰው፣ ዩቱብ እንዲፈጠር ምክንያት የሆነው የመጀመሪያው ብልጭታ ያመጣው እሱ ነው። ዩቱብ የተመሰረተው ፌብሩዋሪ 14 እንደ አውሮፓውያን አቆጣጠር በ2005 ዓ.ም ነው። ግን መነሻው እጅግ ተራ ነበረ። መጀመሪያ የተመሰረተበት ምክንያት የፍቅር ጓደኝነት ጣቢያ ነበረ። ጃዊዲ ከሪም እና ጓደኞቹ መጀመሪያ ላይ የሰዎች ቪዲዮ ፕሮፋይል የሚሰበስብ የፍቅር ጓደኝነት ዌብሳይት ቪዲዮ ዴቲንግ ሲት ለመፍጠር አሰቡ። ሀሳቡ ወዲያው አልሰራም። ማንም ቪዲዮውን መጫን አልፈለገም። ሁለተኛው ሀሳብ የቪዲዮ ችግር። ዋናው ብልጭታ የመጣው በሁለት ስህተቶች ነው። አንደኛ ስቲቭ ቼን የጓደኞቹን የራት ግብዣ ቪዲዮ በኢሜይል መላክ አቅቶት ነበረ። ጃዊድ ከሪም በ2004ቱ ጃንት ጃክሶን ሱፐር ባው አወዛጋቢ ክስተት ዘ ወርልድ ማሊፊኬሽን ቪዲዮ በኢንተርኔት ላይ ማግኘት ባለመቻሉ ተበሳጨ። ሶስቱ መስራቾች ተቀራርበው አሰቡ። ቪዲዮቹ የሚፈልጉት ቪዲዮ በቀላሉ የሚያገኙበትና የሚያጋሩበት ቦታ እንፈጥር አሉ። የዌብሳይቱ መፈክርም እንዲህ ሆነ፣ ፖድካስት ዮርሰልፍ። በኤፕሪል 23 2005 ጃዊዲ ከሪም የመጀመሪያው ቪዲዮ ወደ መድረክ አፕሎድ አደረገ። የቪዲዮው ርዕስ ሚት አት ዘ ዙ ሲሆን የ18 ሰከንድ ቪዲዮ በሳንቲያጎ የእንስሳት መናፈሻ ውስጥ ስለ ዝሆኖች ይናገራል። አስቡት፣ የዓለማችን ግዙፍ የቪዲዮ ማከማቻ የተጀመረው በ18 ሰከንድ የእንስሳት መናፈሻ ጉብኝት ነበረ። ዩቱብ በፍጥነት ማደግ ጀመረ። እንደ አውሮፓውያን አቆጣጠር በ2006 ዓ.ም በየቀኑ 25 ሚሊዮን ቪዲዮዎች ይታዩ ነበር። ግን ይህንን እድገት የሚከፍልበት ገንዘብ አልነበረውም። ቪዲዮዎችን ማስተናገድ እጅግ ውድ ነበር። የዩቱብ መስራቾች ሁሉንም ገቢያቸውን የሚጠቀሙበት የቪዲዮ ማስቀመጫና የኢንተርኔት ፍሰት ክፍያ ነው። የቅጂ መብት ችግር ኮፒ ራይት ኢሹ። ሰዎች ማንኛውንም ነገር ፕላትፎርሙ ላይ አፕሎድ ስለሚያደርጉ ትላልቅ የሚዲያ ኩባንያዎች ዩቱብን ሊከሱት ቀረቡ። ኩባንያው ወይ መዘጋት ወይ ደግሞ የገንዘብ አቅም ያለው ግዙፍ ኩባንያ ጋር መዋሃድ ነበረበት። እንደ አውሮፓውያን አቆጣጠር በኖቬምበር 2006 ዓ.ም ጎግል ዩቱብን ግዙፍ አቅም አየ። ጎግል የኢንተርኔት ንጉስ ቢሆንም በቪዲዮ መድረክ ተቀናቃኙ የበለጠው ነበረ። ጎግል እንዴት ዩቱብን ገዛው? የመግዣ ዋጋው ጎግል ዩቱብን በ1.65 ቢሊዮን
የአሜሪካን ዶላር በጥሬ ገንዘብ ገዛው። መስራቹ ሁርሪ እና ቼን ትልቅ የገንዘብ ድርሻ አገኙ። ጃዊዲ ከሪም ደግሞ በቅድሚያ ስለወጣ አነስተኛ ድርሻ ቢያገኝም በቢሊዮን የሚቆጠር ሀብት አፍርቷል። ጎግል ዩቱብን በመግዛቱ የመጀመሪያው የገንዘብን ድጋፍ ለቪዲዮ ማስተናገጃ የሚፈልገውን ከፍተኛ ወጪ ችግሩን ፈታለት። በሁለተኛ የማስታወቂያ ስርዓት አድ ሴንስ የምንለውን የጎግልን ማስታወቂያ ኔትወርክ አድሴንስ ወደ ዩቱብ በማስገባት ዩቱብን ትርፋማ መሆን ጀመረ። ጎግል ከገዛው በኋላ ዩቱብ ከሆም ቪዲዮ ማጋሪያ ወደ ፕሮፌሽናል ስቱዲዮ ተለወጠ። የመጀመሪያው ነጥብ የሞኔታይዜሽን የገቢ ማግኛ ስርዓት ዩቱብ ፈጣሪዎች በማስታወቂያ ገንዘብ እንዲያገኙ የሚያስችለውን የዩቱብ ፓርትነር ፕሮግራም YPP ጀመረ። ይህ መድረኩን ዓለም አቀፍ የስራ ገበያ አደረገው። ሁለተኛው ነጥብ የዩቱብ ኪድስ እና ዩቱብ ቲቪ መጀመር። ዩቱብ የፈጠረው ትልቁ ለውጥ የክሬተሮች ኢኮኖሚ ነው። አንደኛው ነጥብ ኢማተር ወደ ፕሮፌሽናል ቪዲዮ አፕሎድ የሚያደርግ ማንኛውንም ሰው ዛሬ በቢሊዮን የሚቆጠር ተመልካች ያለው ሚዲያ ባለቤት መሆን ይችላል። እንደ ሚስተር ቢስት ያሉ የዩቲዩበሮች ከዓለም ትልልቅ የቴሌቪዥን ጣቢያዎች በላይ ተደራሽነት አላቸው። ሁለተኛው ነጥብ የገንዘብ የማግኛ መንገዶች ማስታወቂያ ወይም በተለምዶ የምታውቁት አድ ሬቨኒ ከጠቅላላው የማስታወቂያ ገቢ ዩቱብ የተወሰነውን ለክሬተሮች ይሰጣል። ስፖንሰርሺፕ እና የቻናል አባልነት ሜምበርሺፕ ተመልካቾችን ቻናሎቹን በመቀላቀል ገንዘብ ይከፍላል። ሌሎች የማህበራዊ ሚዲያ መድረኮች ሲመጡ ዩቱብ መቀየር ወይም መሞት የሚለውን መርህ ተከተለ። የመጀመሪያው ዩቱብ ሾርትስ የቲክቶክን ተወዳጅነት በመመልከት ዩቱብ አጫጭር ቪዲዮዎችን ፎርማት ሾርትስ ፈጠረ። ዛሬ ሾርትስ በቢሊዮኖች የሚቆጠሩ እይታዎችን በማግኘት የዩቱብን እድገት ትልቁ መስሪያ ሆኗል። እንደ ማንኛውም ግዙፍ መድረክ የዩቱብ የራሱ ፈተናዎች አሉት። ነጥብ 1 የመጀመሪያ ስርጭት የተሳሳተ መረጃ ወይም ሚስ ኢንፎርሜሽን እና የጥላቻ ንግግር ሀት ስፒች ፈጣን ስርጭት ትልቁ ችግር ነው። ሁለተኛው ነጥብ የክሬተሮች ድካም የቪዲዮ ጥራትና ወጥነት ለማስጠበቅ የሚረዳው የማያቋርጥ ጥረት በብዙ ክሬተሮች ላይ ጫና ፈጥሯል። የዩቱብ ታሪክ በአጭሩ ይህ ነው። ከሶስቱ የቀድሞ የፔፓል ሰራተኞች አእምሮ የወጣው መጀመሪያ ላይ የፍቅር ጓደኝነት ጣቢያ ለመሆን የሞከረው ሀሳብ ዛሬ በዓለም ላይ ካሉት እጅግ ተጽዕኖ ፈጣሪ የዲጂታል ኢኮኖሚ ማሽኖች አንዱ ሆኗል። አሁንም ጥያቄን ልድገም። ዩቱብ ለመዝናኛ ብቻ ሳይሆን ለስራ እና ለትምህርት እንዴት ይጠቅማቸዋል? የትኛው የዩቱብ ክሬተር ነው ህይወታችሁን የለወጠው? የዩቱብን ታሪክ ያወቃችሁት ከዛሬ በፊት ነበር ወይስ ዛሬ ነው ያወቃችሁት? ይሄ ቪዲዮ የዩቱብን ታሪክ እንድትረዱ ተረዳችሁ ላይክ ያድርጉና ቻናላችንን ሰብስክራይብ በማድረግ የሌሎች ታላላቅ ቴክኖሎጂዎች ታሪክ ቤተሰብ ይሁኑ። በሚቀጥለው ጊዜ ደግሞ ሌላ ታላቅ ታሪክ ይዤላችሁ እመለሳለሁ። ደህና ቆዩልኝ።